ከ3 ሚሊዮን 100 ሺህ ብር አጠቃላይ ክፍያ ወይም ከ460 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። በመሃል ከተማ ላይ አፓርትመንት ነው ይዘን የመጣ ነው። ከአፍሪካ ህብረት በቅርብ ርቀት ላይ የሚገኝ ኦልሞስት በዎኪንግ ዲስታንስ ላይ የሚገኝ የእምነት ተቋማት፣ ትምህርት ቤቶች፣ የተለያዩ የመንግስት ተቋማት፣ ሜክሲኮ የባንክ ኤሪያ ነች። እነዚህን በዙሪያው ያቀፈ ሎኬሽን ላይ ነው የሚገኘው። ያለምንም ኮመን ኤሪያ ነው የሚሸጠው። ሁሉም ክፍሎች በኩል ባልከኒ ማግኘት የሚችሉ አይነት ቤቶች ናቸው። 2 የመዋኛ ገንዳዎችን የያዘ መሮጫ ትራክ ያለው አዳራሽ የራሱ ያለው የተሟላ ጂምናዚየም ያለው ለመኪና ፓርኪንግ የሚሆን 4 ቤዝመንት ያለው በአንድ ፍሎር ላይ ደግሞ ወደ 8 ሊፍቶችን የያዘ 24 ሰዓት ስታንድ ባይ ጄኔሬተር ያለው ከርሰ ምድር ውሃ ይወጣለት ሲሲቲቪ ካሜራ ለኤሌክትሪክ መኪኖች ቻርጂንግ ስቴሽን በዋነኝነት የሚይዝ ከባለ 1 መኝታ እስከ ባለ 3 መኝታ የተለያየ የካሬ አማራጮችን ይዘን ቀርበናል። ጤና ይስጥልን እንደምን አላችሁ ውድ ስለ ቢዝነስ ሚዲያ ቤተሰቦቻችን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃዎችን እንዲሁም የገበያ ጥራት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በቤቶች ልማት ላይ የተሰማሩ ድርጅቶችን የምንቃኝበት ስለሆነ በአባይ ሆምስ ሪል ስቴት ተገኝተን ምን አዲስ ነገር አለ፣ አባይ ሆምስ ሪል ስቴትስ ከዚህ በፊት ምን ስራዎችን ሰርቷል፣ ይሄ ፕሮጀክትስ ምን አይነት የቤት አማራጮች የካሬ አማራጮችን ይዟል የሚለውንና ሌሎች መረጃዎችን ከነሱ ልንጠይቅ ቦታው ድረስ ተገኝተናል ማለት ነው። እናንተም ይህንን ፕሮግራም እስከመጨረሻው በመመልከት ሙሉ መረጃ ማግኘት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት እኔ ሉካ ቢዳቢል፣ በካሜራና ኦል አብሮን አለ። አብራችሁን ቆዩ። ሰላም እንኳን ወደ አባይ ሆምስ ሪል ስቴት በሰላም መጣሽ። እንኳን ደህና ቆያችሁኝ። እሺ እንግዲህ አባይ ሆምስ ሪል ስቴት ማን ነው፣ እንዲሁም ደግሞ ከዚህ በፊት ምን ስራዎችን ሰርቷል የሚለው ራስሽን በማስተዋወቅ ጀምረሽ ትንሽ ነገር። እሺ እኔ ጽዮን እባላለሁ፣ የአባይ ሆምስ የሽያጭ ሱፐርቫይዘር ነኝ። ዲቴል የሆኑ ነገሮችን አባይ ሆምስ ማን ነው፣ ምንድነው የሚሰራው የሚሉትን ዲቴል ነገሮች ደግሞ ቁጭ ብለን እንነጋገራለን። እሺ ደስ ይለኛል። እሺ እሺ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በድጋሚ ያውኛ በስለ ቢዝነስ ዩቲዩብ ቻናላችን ላይ የተለያዩ ፕሮግራሞችን እናደርሳለን። ከዛ መሀል ደግሞ በቤቶች ልማት ላይ እንደናንተ የተሰማሩ ድርጅቶችን በየሳምንቱ እየዞርን እንቃኛለንና ቅድም መግቢያችን ላይ አባይ ሆምስ ሪል ስቴት እንደምንገኝ ስለነገርሽኝ እስቲ ራስሽን በማስተዋወቅ ጀምሪልኝና አባይ ሆምስ ሪል ስቴት ማን ነው፣ ከዚህ በፊት የሰራቸው ስራዎችስ ምንድናቸው የሚለውን ንገሪኝ። እሺ እኔ ጽዮን ተሰማ እባላለሁ፣ በአባይ ሆምስ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። አባይ ሆምስ ማን ነው፣ ምን ስራዎችን ሰርቷል የሚለውን ነገር በቀጣይ አብረን የምናይ ይሆናል ማለት ነው። አባይ ሆምስ ሪል ስቴት እንግዲህ ወደ 3 የሚጠጉ ሲስተር ካምፓኒዎች አሉት። ኦልሞስት ከ70 ዓመት በላይ የተለያዩ ስራዎችን ሲሰራ ኢትዮጵያ ውስጥ የቆየ ድርጅት ነው። አንደኛው ካምፓኒያችን አባይ ቴክኒክ ነው የሚባለው። አባይ ቴክኒክ እንግዲህ ከተሽከርካሪዎች ጋር ተያይዞ ያሉ ስራዎችን ረዘም ላሉ ዓመታት ሲሰራ የቆየ ካምፓኒ ነው። በጣም የሚታወቅበት ስራ መኪኖችን ከውጭ ያስመጣል፣ ፕላስ ደግሞ የመኪና ቦዲዎችን ከውጭ በማስመጣት እየገጣጠመ ለገበያ ያቀርባል ማለት ነው። ከዛም በተጨማሪ ደግሞ የኮንስትራክሽን ማሽነሪዎችን በማስመጣት የመኪና ጥገና የቦሎ ስራና የተለያዩ ከተሽከርካሪ ጋር ተያይዞ ያሉ ስራዎችን በመስራት ኦልሞስት ለረጅም ዓመት የቆየ ካምፓኒ ነው። በዛም ደግሞ ከትልልቅ የመንግስት ተቋማት ጋር ከነ ኢትዮ ቴሌኮም፣ የኢትዮጵያ መንገዶች ትራንስፖርት ባለስልጣን ወደ 4 የሚጠጉ የመንግስት ዩኒቨርሲቲዎች ጋር አብሮ በመስራት ለረጅም ዓመት የቆየ ካምፓኒ ነው ማለት ነው። ሌላኛው ሲስተር ካምፓኒያችን ቢኤስ ትሬዲንግ ይባላል። ቢኤስ ትሬዲንግ በዋነኝነት ኮንስትራክሽን ላይ የሚሰራ ተቋም ነው። ስፔሻሊ ደግሞ የሾሪንግ እና ፋውንዴሽን ስራዎችን ትልልቅ ፕሮጀክቶችን ወስዶ የሚሰራ ትልቅ ተቋም ነው ማለት ነው። ቢኤስ ትሬዲንግ እንግዲህ በዋነኝነት የኮንስትራክሽን ስራዎችን የሚሰራ ትልልቅ የመንግስት ፕሮጀክቶችንም ጨምሮ ትልልቅ ፕሮጀክቶችን ሲሰራ የቆየ ተቋም ነው። ኦልሞስት ከ25 ዓመት በላይ ኢትዮጵያ ውስጥ የተለያዩ የኮንስትራክሽን ስራዎችን ሲሰራ የቆየ ተቋም ነው ማለት ነው። ሶስተኛው ቤትሱት አፓርትመንት ኤንድ ሆቴል ይባላል። እነዚህንና የመሳሰሉ ስራዎችን ሲሰራ ኦልሞስት ከ70 ዓመት በላይ ቆይታ ያለው ብዙ ሰዎች የሚያውቁት ትልቅ ተቋም ነው ማለት ነው። እሺ በጣም ጥሩ። ያው እንደነገርሽኝ ከ70 ዓመት በላይ ብዙ ስራዎችን እየሰራችሁ እንደነበረ ነግረሽኛል። እኛ ደግሞ ዛሬ በሪል ስቴቱ ዘርፍ ምን አይነት ስራዎች እንደሰራችሁ ልንጠይቃችሁ ስለሆነ የመጣ ነው። እስቲ ከዚህ በፊት ያስረከባችኋቸው ፕሮጀክቶች አሉ ወይ የሚለውን ነገር ንገሪኝ። አዎ እንግዲህ እንዳልሽው ከዚህ በፊት ሰርተን ዴሊቨር ያደረግናቸው ፕሮጀክቶች አሉ። ቦሌ ፍላሚንጎ ጋር በሌክዠሪ ስታንዳርድ ዱፕሌክስ አፓርትመንት ቤቶች የራሳቸው ማኛ ገንዳ፣ ሳውናና ስቲም ያላቸው ሌክዠሪ የሆኑ ዱፕሌክስ አፓርትመንት ቤቶችን ከዚህ በፊት ሰርተን ዴሊቨር አድርገናል ማለት ነው። ይሄ ሁለተኛ ፕሮጀክታችን ነው የሚሆነው እንደ አፓርትመንት ማለት ነው። እሺ እንግዲህ ያስረከብነው ፕሮጀክት አለ እያልሽኝ ነበርና በምን ያህል ጊዜ ነው ያስረከባችሁት? እነዚህም ቤቶች እንግዲህ በ1 ዓመት ከ6 ወር ጊዜ ውስጥ ነው ከተዋዋልንበት ጊዜ ቀድመን ነው ዴሊቨር
ኦፈር ያደረግነው ማለት ነው። እሺ በጣም ጥሩ። ያው እኛ ደግሞ ዛሬ ምን አዲስ ነገር አለ ደልላችሁም ስለሆነ የመጣ ነው። አሁን ላይ ደግሞ በእጃችሁ ላይ ፕሮጀክት እንዳለ ቅድምም ነግረሽኛልና እስቲ ስለዚህ ፕሮጀክት ደግሞ ንገሪኝ። አሁን ይዘን የመጣ ነው ፕሮጀክት በመሀል ከተማ ላይ ጌትድ ኮምፓውንድ አፓርትመንት ነው ይዘን የመጣ ነው። ከአፍሪካ ህብረት በቅርብ ርቀት ላይ የሚገኝ ኦልሞስት በዎኪንግ ዲስታንስ ላይ የሚገኝ ጌትድ ኮምፓውንድ ነው ማለት ነው። ወደ 12000 ካሬ ሜትር ላይ ነው የሚያርፈው። በውስጡ የተለያዩ አምኒቲዎችን የሚይዝ ይሆናል። እንዳየሹ ደግሞ ሎኬሽኑ መሀል ከተማ ላይ ነው ያለው። በአቅራቢያው ለመኖር የሚያስፈልጉ ማንኛውንም ነገሮች በአቅራቢያችን ማግኘት የምንችልበት አይነት ሎኬሽን ላይ ነው ያለው። የእምነት ተቋማት፣ ትምህርት ቤቶች፣ የተለያዩ የመንግስት ተቋማት እንደምታውቂው ደግሞ ሜክሲኮ የባንክ ኤሪያ ነች። አብዛኞቹ ባንኮች ዋናው ሄድ ኦፊሳቸው ሜክሲኮ ላይ ነው የሚገኘው። እነዚህን በዙሪያው ያቀፈ ሎኬሽን ላይ ነው የሚገኘው ማለት ነው። መሀል ከተማ ላይ ሜክሲኮ አካባቢ ከአፍሪካ ህብረት በቅርብ ርቀት የተለያዩ ደግሞ ለመኖር የሚያስፈልጉንን ፋሲሊቲዎች በዙሪያችን አቅፎ የያዘ ሎኬሽን ላይ ነው የሚገኘው። ኮምፓውንዱ እንደ ኮምፓውንድ ምን አለው ብለሽ ከጠየቅሽኝ 2 አይነት የመዋኛ ገንዳ ይኖረዋል። ለልጆችና ለአዋቂ ተለይቶ 2 የመዋኛ ገንዳዎችን የያዘ ትራክ፣ የመሮጫ ትራክ ያለው የተለያዩ ፕሮግራሞች ሲኖሩባችሁ ደግሞ የደስታ ሊሆን ይችላል፣ ሀዘን ሊሆን ይችላል። እነዚህን ፕሮግራሞች የምናዘጋጅበት አዳራሽ የራሱ ያለው የተሟላ ጂምናዚየም ያለው ለመኪና ፓርኪንግ የሚሆን 4 ቤዝመንት ያለው በአንድ ፍሎር ላይ ደግሞ ወደ 8 ሊፍቶችን የያዘ 2 የእቃ ማመላለሻ ሊፍቶችና 6 ደግሞ ለሰው ማመላለሻ የሚሆኑ ሊፍቶች የተገጠሙለት 24 ሰዓት ስታንድ ባይ ጄኔሬተር ያለው የከርሰ ምድር ውሃ የወጣለት ሲሲቲቪ ካሜራ፣ ለኤሌክትሪክ መኪኖች ቻርጂንግ ስቴሽን፣ እነዚህ ነገሮችን በዋነኝነት የሚይዝ ኮምፓውንድ ነው የሚሆነው ማለት ነው። እሺ በጣም ጥሩ። ያው ብዙ ነገሮችን በአንድ ላይ ለማሟላት ያቀዳችሁበት ፕሮጀክት ይመስለኛል። እውነት ነው። እንዳልኩሽ እንግዲህ እነዚህን ቤቶች ሌክዠሪ በሚባል ስታንዳርድ ሰርተን የምናስረክባቸው ይሆናል። ሌክዠሪ ስንል ደግሞ ላይፍ ስታይል ነው አይደለ? በውስጡ ምን ይዘዋል፣ ለነዋሪዎች ምን ሰርቪስ ይሰጣል የሚለው ነገር ነው ሌክዠሪ ነው የሚያስብለው አንድ የመኖሪያ ኮምፓውንድ ማለት ነው። እነዚህን ነገሮች ይዛል። በተጨማሪ ደግሞ ነዋሪዎች ሾፕ ለማድረግ ሲያስቡ ከኮምፓውንድ ወጥተው ረጅም ርቀት መጓዝ አይጠበቅባቸውም። ከስር የንግድ ሱቆች አሉ፣ ለካፌ፣ ለሬስቶራንት፣ ለተለያዩ አገልግሎቶች የሚሆኑ ደግሞ ሱቆችም ይኖሩናል። ነዋሪዎች ለመዝናናትም ሆነ ሾፕ ለማድረግ ከኮምፓውንዳቸው ወጥተው ረጅም ርቀት መሄድ አይጠበቅባቸውም ማለት ነው። ከዛ በተጨማሪ ደግሞ ከደህንነትም አንጻር በአፍሪካ ህብረት ዎኪንግ ዲስታንስ ላይ ያለ ነው እንዳልኩሽ፣ ከሴኩሪቲም አንጻር በደንብ የሚጠበቅ አካባቢ ነው ማለት ነው። በጣም ጥሩ። ያው እንግዲህ አሁን ደግሞ ስለ ካሬ አማራጮቹ እናንሳ። ከዝቅተኛ ጀምሮ እስቲ ምን ያህል የካሬ አማራጮች አሉ? ይዘንላቸው የቀረብነው የካሬ አማራጮች ከባለ 1 መኝታ እስከ ባለ 3 መኝታ የተለያየ የካሬ አማራጮችን ይዘን ቀርበናል ማለት ነው። ባለ 1 መኝታው 78 ካሬ ነው። ባለ 2 መኝታችን ደግሞ 125 ካሬ፣ ባለ 3 መኝታችን 158 ካሬ አማራጮች ይኖራቸዋል። እነዚህ ቤቶች ከዲዛይን አንጻር በጣም ታስቦባቸውና ብዙ ሪል ስቴቶች ላይ ካየናቸው ክፍተቶች ተነስተን ቆንጆ አድርገን የሰራናቸው ዲዛይኖች ናቸው። በሁሉም ቤቶች በኩል ናቹራል ላይት እና ቬንቲሌሽን ምንም አይነት ችግር የሌላቸው፣ ሁሉም ክፍሎች ደግሞ በሁሉም ክፍሎች በኩል ባልከኒ ማግኘት የሚችሉ አይነት ቤቶች ናቸው። ከዲዛይንም አንጻር በጣም ቆንጆ በሚባል ዲዛይን የተሰሩ አፓርትመንቶች ናቸው ማለት ነው። በጣም ጥሩ። እንግዲህ ካሬ አማራጮቹን ነገርሽኝ። በምን ያህል ዋጋ ነው እነዚህን ቤቶች ማግኘት የሚቻለው? አሁን አፓርትመንቶችን ለሽያጭ አወጣ ነው እንደነገርኩሽ በዲስካውንት ላይ ነው ያለ ነው። ፕሮሞሽናል ፕራይስ ላይ ነው ያለ ነው። ኦልሞስት ለሽያጭ ካወጣ ነው ወደ 1 ወር አካባቢ ነው የሚሆነው። ስለዚህ ፕሮሞሽናል ፕራይስ ላይ ነው ያለ ነው ማለት ነው። ያ ማለት በካሬ 85500 ብር ነው አሁን የመሸጫ ዋጋችን ማለት ነው። ስለዚህ ባለ 1 መኝታው ላይ ስንመጣ ወደ 6,600,000 ብር አጠቃላይ ክፍያ ይኖረዋል። ባለ 2 ጋር ስንመጣ ወደ 10,700,000 ብር አጠቃላይ ክፍያ ይኖረዋል። ወደ ባለ 3 መኝታው ስንመጣ ደግሞ ወደ 13.5 አካባቢ አጠቃላይ ዋጋ ይኖረዋል። እና ከነዚህ ላይ 10% ቅድመ ክፍያ በመክፈል ቀሪውን ደግሞ በ3 ዓመት ውስጥ በፕሮግረስ መሰረት የሚከፈል ይሆናል ማለት ነው። አሁን ላይ ዲስካውንት ላይ ነው የመጣ ነው ማለት ነው። ዲስካውንት ላይ ነው ያለ ነው። ፕሮሞሽናል ፕራይስ ላይ ነው ያለ ነው። በጣም ጥሩ። ያው ሌላ ጉዳይ ደግሞ ደንበኞች ከዋጋው በተጨማሪ ያከፋፈል ሁኔታውን ያሳስባቸዋል። ስለዚህ ምን አይነት ያከፋፈል ሁኔታ ነው እናንተ ጋር የሚያገኙት? ያከፋፈል ሁኔታውን በተመለከተ እንግዲህ ቅድም እንደጠቀስኩልሽ እኛ ጋር ያከፋፈል ሁኔታችን በኮንስትራክሽን ፕሮግረሱ መሰረት ነው የሚሆነው። ያ ማለት አንዳንድ ሪል ስቴቶች ላይ ታይም ቤዝድ ይሆናል አከፋፈላቸው። ታይም ቤዝድ ሲሆን ለምሳሌ ኮንስትራክሽኑ ተደረገም አልተደረገም በየ4 ወር ልዩነት አግሪመንት ላይ ከተቀመጠ በየ4 ወር ልዩነት ደንበኞች ክፍያውን መክፈል ይጠበቅባቸዋል። እኛ ጋር ግን ምንድነው ለየት የሚያደርገው በኮንስትራክሽን ሂደት መሰረት ነው ክፍያዎቹ ተዘርዝረው የተቀመጡት። ስለዚህ ደንበኛው ክፍያው የሚጠየቀው በግንባታው ሂደት መሰረት ነው። ግንባታው እዛ ላይ መድረሱ ቼክ እያደረገ ነው ክፍያውን የሚከፍለው ማለት ነው። ከአከፋፈል ሁኔታው በተጨማሪ ደግሞ ቅድምም ከመኖሪያ ቤት በተጨማሪ ሱቆችንም እንደምትገነቡ እየነገርሽ ነበርና እስቲ ስለ ሱቆቹ ደግሞ የካሬ አማራጫቸው ምን ይመስላል፣ ዲዛይኖቻቸውን ጭምር። ሱቆቹ ስንመጣ ቢልዲንጋችን
ወደ ታች 4 ቤዝመንት ያለው ከግራውንድ ጀምሮ እስከ 5ኛ ድረስ የንግድ ሱቆችን የሚይዝ G+30 የሆነ ቢልዲንግ ነው ማለት ነው። ሶ የንግድ ሱቁና የአፓርትመንቱ መግቢያ የተለያየ ይሆናል ማለት ነው። አፓርትመንቱ የራሱ ሎቢ ያለው የራሱ ኤሌቬተር ያለው ይሆናል ማለት ነው። የንግድ ሱቃችን ደግሞ የተለየ መግቢያ ይኖረዋል ማለት ነው። በግራውንድ በኩል የተለየ መግቢያ ይኖረዋል። በዛ በኩል ነው የንግድ ሱቆችን አክሰስ የምናደርገው። ሱቆቻችን ከ12 ካሬ ጀምሮ ከትንንሽ ካሬ ጀምሮ መጠነኛ የሆኑ ካሬዎች አሉ እስከ ትልልቅ ካሬዎች አማራጮች ያሉን ይሆናል ማለት ነው። ሶ ሱቆቻችን ከ12 ካሬ ጀምሮ እስከ ትልልቅ ካሬ አማራጮች ይኖሩናል ማለት ነው። ሱቆቻችን ጋር ስንመጣ ምንድነው ለየት የሚያደርጋቸው ነገር ካለ እኛ የምንሸጠው ያለምንም ኮመን ኤሪያ ነው። ሱቆችን ብዙ ሪል ስቴቶች ላይ የንግድ ሱቆች ሲሸጡ 5-6 ካሬዎች አድ ተደርገውባቸው የኮመን ኤሪያ ጨምረው ነው የሚሸጡት። እኛ ጋር ግን ስትመጪ ኔት ካሬ ነው የምንሸጠው። ኔት ካሬ ማለት ኤግዛክት ሱቁ የሚያርፍበት ካሬ ነው ማለት ነው። 12 ካሬ ስለሽ 12 ካሬ ኤግዛክት ሱቁ የሚያርፍበት ኔት ካሬ ማለት ነው። እኛ ለየት የሚያደርገን ሱቆቻችን ላይ ይሄ ነው። ያለምንም ኮመን ኤሪያ ነው የምንሸጠው ሱቆችን ማለት ነው። ወደ ሱቆቹ ዲዛይን ደግሞ ስመጣለሽ በሞል ስታንዳርድ የተሰሩ 2 ፓኖራሚክ ሊፍት ያላቸው እስከ ላይ ድረስ እስከ 5ኛ ድረስ ኦፕን ዳውን የሆኑ ሁሉም ሱቆች ኢዝሊ አክሰስ የሚደረጉ ሆነው የተቀመጡ ናቸው ማለት ነው። ከዛ በተጨማሪ ደግሞ እንደነገርኩሽ ኮምፓውንድ ነው። በውስጡ ብዙ ነዋሪዎችን ይይዛል። ያ ማለት እንግዲህ ወደ ንግድ ሱቆቻችን ጋር ስንመጣ ሱቅ ከነገበያው ነው የምንሸጠው ማለት ነው። ሶ እነዚህን ሱቆች እንግዲህ ከ3 ሚሊዮን 100 ሺህ ብር አጠቃላይ ክፍያ ወይም ከ460 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን ማለት ነው። እሺ በጣም ጥሩ። እንግዲህ ብዙ መረጃዎች እየሰጠሽኝ ያለሽ ለተመልካቾችም ጥሩ ነው ብዬ አስባለሁኝና ሀገራችን ላይ እንደሚታወቀው ብዙ አይነት ሪል ስቴቶች አሉ። ስለዚህ አባይ ሆምስ ሪል ስቴትን እንለየው ብንል በምን እንለየዋለን? ከሌሎች ሪል ስቴቶች ምን ይለየናል ብለሽ ከጠየቅሽኝ ትልቁ አንድ ሰው መኖሪያ ቤት ለመግዛት ሲያስብ ሎኬሽን ነው ከምንም በፊት ሊያየው የሚችለው ማለት ነው። እንደምታየው እንግዲህ እኛ መሀል ከተማ ሜክሲኮ ላይ ነው ያለነው። ከአፍሪካ ህብረት ቅድም እንዳልኩሽ በቅርብ ርቀት ላይ ነው የሚገኘው። ለኑሮም ደግሞ መሰረታዊ የምንላቸው ነገሮች ኢንተርናሽናል ትምህርት ቤቶች፣ የጤና ተቋማት እንዲሁም ደግሞ የተለያዩ የመንግስት ተቋማት በተጨማሪም ደግሞ የተለያዩ የመንገድ አማራጮች ወደ የትኛውም አካባቢ ለመንቀሳቀስ ብዙ የመንገድ አማራጮች ያለበት ሎኬሽን ላይ ነው ያለነው። አንደኛው የሚለየን ሎኬሽናችን ነው። ሁለተኛው ዋጋችን ነው። ዋጋችን አፎርደብል ነው። በተለያዩ የኑሮ ደረጃ ላይ ያሉ ሰዎች ሊገዙት የሚችሉት አይነት ዋጋ ነው ያዝነው ማለት ነው። ከያዝነው አሚኒቲ አንጻር እንዳልኩሽ ጌትድ ኮምፓውንድ ነው። የተለያዩ አሚኒቲዎችን በውስጡ ይይዛል። ይሄን ቤት ስትገዢ ቤት ብቻ አይደለም ብትገዢ የመዝናኛ ቦታም ጭምር ነው ብትገዢ። ከዚህ አንጻር ዋጋችን እጅግ አፎርደብል ነው ማለት ነው። ከዛ በተጨማሪ ደግሞ መሀል ከተማ ላይ ኮምፓውንድ ብዙ የለም። አዲስ አበባ ከተማ ላይ መሀል ከተማ ላይ ኮምፓውንድ ብዙ የለም። ከጥቂቶቹ መካከል አባይ ሆምስ ሪል ስቴት የሚገነባው 12000 ካሬ ላይ የሚያርፈው ጌትድ ኮምፓውንድ አንደኛው ነው የሚሆነው ማለት ነው። ከዛም በተጨማሪ ደግሞ እንዳልኩሽ አፍሪካ ህብረት አካባቢ ይሄ ኤሪያ ላይ ምንም አይነት ኮምፓውንድ የለም ማለት ነው። እዚህ አካባቢ ላይ በብቸኝነት ኮምፓውንድ አፓርትመንት ቤቶችን የምንይዘው እኛ እንሆናለን። እሺ ጥሩ መረጃ ሰጥተሽኛል። ከዚህ በተጨማሪ ደግሞ በመጨረሻ ማለት የምትፈልጊው ነገር ካለ ድሩ ልስጥሽ። በመጨረሻ እንግዲህ የቤቱንና ሙሉ የኮምፓውንዱን አቀማመጥ ደግሞ ሞዴላችን ላይ በደንብ ላሳይሽና እንጨርሳለን ማለት ነው። እሺ እንግዲህ ሞዴላችን ይሄንን ይመስላል። ወደ ታች 4 ቤዝመንት ያለው እስከ 5ኛ ድረስ የንግድ ሱቆች ሆኑ ከዛ በላይ ደግሞ የመኖሪያ ቤቶችን የሚይዝ ይሆናል። ህንጻዎቹ እንግዲህ አቀማመጣቸውን እንደምታየው አንደኛው ህንጻ አንደኛውን ህንጻ አይከልለው። ያ ማለት ማንኛውም ቤት ላይ የናቹራል ላይት የቬንቲሌሽን ችግር አይኖርበትም። ከዛም በተጨማሪ ደግሞ ምንም አይነት የቪው ችግር አይኖርባቸውም። አንዱ ህንጻ አንዱን ህንጻ ስለማይከልል ምንም አይነት የቪው ችግር አይኖርባቸውም ማለት ነው። እሺ በጣም ጥሩ። ቅድምም ቁጭ ብለን የሰጠሽኝ መረጃ አለ። አሁን ደግሞ ሞዴሉን መተን ደግሞ ስለ ሞዴሉ ትንሽ ማብራሪያ ሰጥተሽኛል። በመጨረሻ ደግሞ ተመልካቾች እናንተ ማግኘት ቢፈልጉ በምን መልኩ ያገኟቸዋል? እንግዲህ ከስር ባስቀመጥናቸው ስልኮች በዋትስአፕ በቴሌግራም እንዲሁም ደግሞ ቀጥታ በመደወል በእነዚህ ስልኮች ሊያገኙን ይችላሉ ማለት ነው። እሺ በድጋሚ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። በአባይ ሆምስ ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። መግቢያ ላይ እንደነገርኳችሁ ምን አይነት ፕሮጀክቶችን አሁን ላይ ይዘዋል፣ ከዚህ በፊትስ ምን አይነት ስራዎችን ሰርተዋል፣ እነዚህ ቤቶችስ በምን አይነት አማራጮች ነው የቀረቡት የሚለውንና ሌሎች መረጃዎች በዚህ ቪዲዮ ወደ እናንተ አድርሰናል። እናንተ ሙሉ ቪዲዮን ተመልክታችሁ ሙሉ መረጃውን አግኝታችኋል ብለን እናስባለን። እነሱ ማግኘት የምትፈልጉ ከሆነ ደግሞ ከስር በምናስቀምጥላችሁ ስልክ ቁጥር ደውሉ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።